ሲአይኤ አነስተኛ መጠን ያለው ሃይቴክ ካሜራ በመጠቀም የሶቪየት ኅብረትን የሰርጓጅ መርከቦች ለመሰለል እርግቦችን ይጠቀም ነበር። ሲአይኤ በሚገርም ሁኔታ ፊኖችን ቦምብ የጠላት መርከብ ላይ እንዲያጣብቁ አድርገው በማፈንዳት የጠላት መርከብ ያሰምጣሉ። የድመት የራስ ቅል ውስጥ ማይክሮፎን፣ በጭራ ውስጥ ደግሞ አንቴና በማድረግ የሚሰልሉትን ሰው ንግግር ለማዳመጥ ይጠቀሙበት ነበር። ይህ ሁሉ ነገር ልብ ወለድ ቢመስልም የእንስሳት ሰላዮች በእርግጥም አሉ። የእንስሳት ሰላዮች ታሪክ በምስጢራዊነትና ግነት ውስጥ ታጅቦ እውነተኛ ታሪክ ለማወቅ አስቸጋሪ ቢሆንም አስገራሚ አውሮፓውያን አቆጣጠሮችን በሚገርም ትንተና አቀርብላችኋለሁና በፌክ ክላሲፋይድ የሆነ ሰብስክራይብ ማድረግ ለህዝብ እንዳይረሳ። ይፋ ሲያደርግ ጥርጣሬውን በመክፈፍ ሲአይኤ እንዴት ባለ ሁኔታ እንስሳትን ለስለላ አገልግሎት እንደሚጠቀምባቸው ለማወቅ ተችሏል። በዚህ ቪዲዮ ሲአይኤ በቀዝቃዛው ጦርነት ወቅት የሶቪየት ኅብረትንም ይሆን ሌሎች ተቀናቃኝ ሀገራትን ለመሰለል የተጠቀመበትን 4 አስገራሚ ፕሮጀክት እናያለን። ሰዎች አንድን የሚፈልጉትን ሥራ ለማከናወን የእንስሳትን አገልግሎት መጠቀም ከጀመሩ በሺህ የሚሆን ዓመታት ተቆጥረዋል። እንስሳት ለእርሻ፣ ለመጓጓዣነት፣ ለሸክምና ለጥበቃ እንዲሁም ለተለያዩ አገልግሎቶች በማዋል የሰው ልጅን መጥቀም ችለዋል። ውሻ ከሰው ልጅ በብዙ ሺህ እጥፍ በሚበልጥ ጊዜ የማሽተት አቅም ስላለው የሕግ አካላትን የተለያዩ ነገሮች በማሽተት ያግዛቸዋል። ሰዎች እንስሳትን ለስለላ አገልግሎት እንዲጠቀሙባቸው ከሚያደርጓቸው ነገሮች መካከል አንዱና ዋነኛው ሰዎች ለእንስሳት ብዙ ግድ ስለማይሰጣቸውና ለእንስሳት ግድ ሳይሰጣቸው ስራቸውን ስለሚሰሩ እነርሱን በመጠቀም መሰለል የምንፈልገውን መረጃ ለማግኘት ከመርዳቱን ባሻገር ቢያዙ እንኳን መረጃ ስለማይሰጡ ተመራጭ ያደርጋቸዋል። ለዚህም ነው አሜሪካ ኢራቅ በውሃ ውስጥ ያስቀመጠችውን ፈንጂ መኖር አለመኖሩን በዶልፊን አማካኝነት ያጣራችው። ነገር ግን እንስሳት የሰው ልጆች ስላልሆኑ ከሰው ልጆች በይበልጥ አድካሚ የሆነ ስልጠና ያስፈልጋቸዋል። በቀዝቃዛው ጦርነት ወቅት ሲአይኤ ተቀናቃኙን የሶቪየት ኅብረትን ለማሸነፍ የተለያየ የስለላ መንገዶችን የተጠቀሙ ሲሆን ለምሳሌ ሳይኬዴሊክ ድራግ፣ ማይንድ ኮንትሮል፣ ሳይለንት ኪለር ዌፐንስ እና የእንስሳት ሰላዮችን መጠቀማቸው ይታወቃል። ሲአይኤ ሶቪየት ኅብረትን እንስሳትን በመጠቀም ለመሰለል ከነደፋቸው 4 ፕሮጀክት የመጀመሪያው ፕሮጀክት አክዚዮላይት ራቬንስ የተባለ ሲሆን በ1960ዎቹ ዓመታት ሲአይኤ የጀመረው ፕሮጀክት ነው። ይህ ፕሮጀክት የተለያዩ የአዕዋፋት ዝርያዎችን በመጠቀም ለስለላ እና አነስተኛ ዕቃዎችን ለማጓጓዝ ይረዱ ዘንድ አዕዋፋቱን በስልጠና የማብቃት ዘዴ ነው። ለዚህ ፕሮጀክት ከታሰቡ አዕዋፋት መካከል ጭልፊት፣ ቁራ የሚጠቀሱ ናቸው። ጭልፊት ያለው የማየት አቅም እና 368 ግራም የሚመዝን ዕቃ ከ1.6 ኪሎ ሜትር በላይ ለሆነ ርቀት ይዘው መጓዛቸው አሪፍ ቢሆንም ለስራው ፈጣን በራሪ ባለመሆናቸው አልተመረጡም። የሌሊት ወፎችም በቀን የማየት አቅማቸው ዝቅተኛ ስለነበር ተፈላጊ አልነበሩ። ቁራ ግን ከሌሎች እንስሳት በተለየ ባለው የማስተዋል ችሎታ፣ የማስታወስ አቅምና
በነበረው ዕቃዎችን የመጠቀም ችሎታ ሲአይኤ ላሰበው የስለላ ሥራ ተመራጭ አድርጎታል። ፕሮጀክት አክሲዮላይት በሴንት ክሊመንት አይስላንድ በሚገኘው የኔቪ ፋሲሊቲ ሥራ የጀመረው የተለያዩ ዝርያዎች ያላቸውን አዕዋፋት አንድ ቦታ ደርሰው እንዲመለሱ በማድረግ የመብረር ችሎታቸውን ያዩ ሲሆን ቁራ ረጅም ርቀት የነፋሱን ግፊትና በመንገዱ ላይ የሚገኙትን አዳኝ አዕዋፋት ጭምር በከፍታ በመብረር በማምለጡ ለዚህ የስለላ ሥራ ተመራጭ አድርጎታል። ቁራዎች ከሰለጠኑ መሳቢያ ከፍተው ፋይል ሳይቀር ይዘው የመብረር ብቃት እንኳን አላቸው። ቁራዎች የጠላት ሀገር ሰዎችን የሚያደርጉትን ንግግር የማዳመጫ ሪከርደር በቦታው በማስቀመጥና ንግግሩ ሲጠናቀቅ የማዳመጫ ሪከርደሩን ካስቀመጡበት ቦታ በማንሳት ለሲአይኤ ኤጀንት በመስጠት የድምፁ ፋይሉን እንዲመረመር ከፍተኛ የስለላ ሥራን ይሰሩ ነበር። ነገር ግን እንስሳትን ለስለላ ሥራ መጠቀም ሁልጊዜ አልጋ ባልጋ አይሆንም። እንስሳት ያልተፈለገ ነገር ትኩረታቸውን ሊስባቸው ስለሚችልና እነርሱን ለረጅም ጊዜ ማሰልጠን ጊዜ ይፈጃል። ሲአይኤ በፕሮጀክት አክሲዮላይት ፒጅንስ እርግቦችንም ለስለላ ሥራ የተጠቀማቸው ሲሆን እንደ ኤሮፓውያን አቆጣጠር በ1976 በሌኒንግራንድ ከአየር ላይ የተነሳ ፎቶግራፍ የሶቪየት ኅብረት በኒኩሌር ኃይል የሚሰራ ሰርጓጅ መርከብ በመስራት ላይ እንደሆነች እርግብ ላይ በተገጠመ ካሜራ አማካኝነት መረጃው ለሲአይኤ ደርሶታል። እርግብን ለዚህ ሥራ ተመራጭ ያደረጋት ሰላይ ድሮን ይህን መረጃ ለማግኘት በ10,000 ጫማ ከፍታ ላይ መብረር ሲኖርበት፣ እርግብ ግን በ30 ሜትር ከፍታ ላይ ካሜራ በሰውነቷ ላይ ከታሰረላት ማንም ትኩረት ሳይሰጣት መረጃውን ማቀበል ትችላለች። እርግቦች በሁለተኛው የዓለም ጦርነት ለእንግሊዝ ጦር በወረቀት የተጻፈ ደብዳቤ ወደ ተፈለገው ቦታ የማድረስ ሥራን ይሰሩ ነበር። ሲአይኤ እርግቦችን ለስለላ ሥራ ለመጠቀም 60 ሚሊ ሜትር የሆነ ካሜራ በማዘጋጀትና እርግቦች ላይ በማሰር እርግቦችን ፎቶ ለማንሳት አገልግሎት ይጠቀማቸው ነበር። ካሜራው ከ150 እስከ 200 ፎቶ ሲያነሳ ክብደቱ ቀላልና የማይንቀሳቀስ በመሆኑ እርግቦቹን ምቾት አይነሳቸውም ነበር። እርግቦቹ ፎቶ ለማንሳት የሚያነሱት ነገር ላይ ከላይ ሆነው መብረር እንዲችሉ በደንብ መሰልጠን ሲኖርባቸው በስልጠናው ወቅት በረው የጠፉ በሌላ አዕዋፋት የተገደሉ እርግቦች ይገኛሉ። እርግቦች ላይ ካሜራ በማሰር ፎቶ ለማንሳት መሞከር ከ4 ሙከራ አንዱ የሚሳካ ሲሆን ይህ የሚሆነው እርግቦቹ በተፈለገው አቅጣጫ ባለመብረራቸው ነው። የሲአይኤ ሦስተኛው ፕሮጀክት ኦክሲጋዝ ዶልፊንስ ይሰኛል። በዚህ የስለላ ሥራ ዶልፊኖች የጠላት መርከብ ላይ ፈንጅ በማጣበቅ የማስመጥ ሥራ እንዲሰሩ የተደረገበት ፕሮጀክት ነው። ከዚህ በተጨማሪ ዶልፊኖች በጠላት ሰርጓጅ መርከብ ላይ የማዳመጫ መሳሪያዎችን በማጣበቅ መረጃ ለመሰብሰብ ያገለግሉ ነበር። የዱር እንስሳትን ማሰልጠን ከባድ ቢሆንም ዶልፊኖች ከሌሎች የውሃ እንስሳት በተሻለ ባላቸው የማገናዘብ አቅም፣ ከሰው ጋር ያላቸው የመግባባት ብቃትና በባህሪያቸው ቁጡ ባለመሆናቸው ለስራው ተመራጭ አድርጓቸዋል። ነገር ግን ዶልፊኖች ረጅም ርቀት መጓዝ የሚችሉ ባለመሆናቸው ሲአይኤ በዚህ ፕሮጀክት ብዙም አልገፋበትም። የሲአይኤ አራተኛው ፕሮጀክት ኬቼል
አኩስቲክ ኪቲ ሲሆን በዚህ ፕሮጀክት ሲአይኤ ድመቶችንና ውሻን ለስለላ ሥራ የተጠቀመበት ፕሮጀክት ነው። ከሌሎቹ ፕሮጀክቶች አወዛጋቢም ነበር። በዚህ ፕሮጀክት የታሰበው በድመት ጭንቅላት ውስጥ ማይክሮፎን፣ በጭራው ውስጥ ደግሞ አንቴና በመቅበር ድመቱን ወደምንፈልገው ቦታ በማድረስ ንግግሩን ከቀዳን በኋላ ድመቷን በሰርጀሪ በመቅደድ ንግግሩን የማዳመጥ ሥራ ቢሆንም ይህ ፕሮጀክት ተግባር ላይ አልዋለም። ሲአይኤ እንስሳትን ማሰልጠን ብቻ ሳይሆን ትናንሽ በራሪ ነፍሳት መሰል ሮቦቶችንም በመፍጠር ለስለላ ሥራ የሚጠቀም ሲሆን ለምሳሌ የውሃ ተርብ የሚመስለው ኢንሴክቶፕተር የተባለው በጋዝ ኃይል የሚሰራው የማዳመጫ ሮቦት ተጠቃሽ ነው። ይህ ሮቦት በውስጡ ማይክሮፎን ያለው ዲቫይስ ነው። ነገር ግን ይህ ዲቫይስ ትንሽ የአየር ግፊትን እንኳን መቋቋም ባለመቻሉ ለስለላ ሥራ ተግባር ላይ አልዋለም። ሲአይኤ እንስሳትን ለስለላ ሥራ መጠቀም አድካሚ ስልጠና ከመፈለጉም ባሻገር አመርቂ ውጤት ባለማምጣቱ በ1970 ፕሮጀክቱ ወደ መቅረት የደረሰበት ጊዜ ነበር። ነገር ግን ዩናይትድ ስቴትስ ዲፌንስ አድቫንስድ ሪሰርች ፕሮጀክት ኤጀንሲ አሁንም እንስሳት ለስለላ ሥራ የመዋል ምርምሩን እንደቀጠለ ነው።